ኤፋዬ አፌ ቁርጥ ይበላቦ ልክ ልኳን ነገርካት። እንግዲህ በመጨረሻ ማለት ነው ኤፍዬ እስከዛሬ ድረስ ጥሎሽ ይሄዳል። አያፈቅርሽም። ቢያፈቅርሽ ኖሮ ቀለበት ያደርግልሻል፣ ከንፈርሽን ይስምሻል ስለተባልሽ ነው እንጂ አብርሃም ወዶ ፈቅዶ አይደለም ቀለበቱን ያደረገልሽ ብሎ ሲመለስላት እንግዲህ ቀለበት ቃል ነው። ቃልን ያውቃል እንደ አብርሃም ቃል ቢሆን እኮ ለሩትዬ ስንቴ ተንበርክኮ ቃል እንደገባላት ቪዲዮም ወደ ኋላ ተመልሰሽ ብታዩ እኔ ደስ ይለኛል። አላየሽው ይመስለኛል። ያው ወደፊት በፊት ዩቱብ ምናምን የሚባለውን አፕሊኬሽን ራሱ አታውቂውም ነበር መሰለኝ። ወደ ሚዲያ ከመጣሽ ወይም ደግሞ አብርሃምን አፈቅረዋለሁ ብለሽ ከመጣሽ በኋላ ነው ዩቱብን አፕሊኬሽኑን ራሱ ስልክሽ ላይ ያወረድሽው ነው የሚመስለኝ እኔ እንግዲህ እንጂ እኮ አብርሃም ስንቴ ነው ለሩትዬ ተንበርክኮ 3 ምናምን ተንበርክኮ ቃል ገብቶላታል። ከዚህ በፊት እንደዚህ ብሎ ማለት ነው። አንቺም ልክ እንደዛሬ ልክ ባለፈው አንቺ ቃል እንደገባልሽ ማለት ነው። እንደውም ከዛ በላይ ነው ቃል የገባላት። ዝም ብሎ እንዳንቺ የሆነ የማንም ወጠቴ በተሰበሰበበት አልነበረም ቀለበት ያደረጋላት ሩትዬ። በጣም በሚያምርና በዛ ጊዜ ማለት ነው። ያው ጊዜው ተቀይሯል። አሁን ልክ እንደሰሩ ሁላቸውም በገንዘብም በምንም ተቀይሯል እና በዛ ጊዜ ደግሞ በጣም የደመቀና ያማረ ነበር ከአንቺ የበለጠ። ያንቺ ደግሞ የማንም ወጠጤ በተሰበሰበበት ነው ቀለበት የደረገልሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ኤፍሬም የአብርሽ ወንድም እንግዲህ ዛሬ ሄርሜላ የምትባለው እንቅልፋም ጋር መጥቷል። እንግዲህ እኔ እኮ የሚገርመኝ ነገር ለምንድን ነው የምተኛው ነው። ልክ ቪዲዮ ስሰራ የሆነ የመተኛት እንትን አለባት። ቪዲዮ መቅዳት አችልም መሰለኝ። ትተኛለች ብዙ ጊዜ ማለት ነው። አይኗን ትጨፍናለች ምናምን። እንቅልፍ አተኝም እንደ አንቺ ሌሊት ምንድን ነው? ወይኔ እናቴ አተኝም ምን ችግር አለው? ኧረ ተይ አንዳንዴ ተኝ። ብዙ እኮ ስራ ማብዛት ጥሩ አይደለም ለአንቺ። ወይኔ እናቴ ተሳከችኝ። እና ኤፌ እንግዲህ ቀለበቱን አውልቀሽ ስጪኝ፣ አብርሃም አይፈልግሽም። ቢፈልግሽ ኖሮ በራሱ ፍላጎት ነበር የሚያደርግልሽ። በሰው ግፊት ነው ያደረገው። ቀለበቱ ፈልጎሽ አፍቅሮሽ አይደለም ብሎታል። እንግዲህ ኤፋዬ አፌ ቁርጥ ይበልላቦ።